እውነተኛው እግዚአብሔር ሲኦል አለው ብዬ አላምንም። እውነተኛው እግዚአብሔር ሲኦል አለው ብዬ አላምንም ብላለች እች ልጅ። ይሄን ሐሳብ እጋራዋለሁ። እውነተኛው አምላክ ሰማይ ምድርን የፈጠረ ኮምፓሽኔት የሆነ ላቪንግ ጋድ አምላካችን እግዚአብሔር ከልቡ የሚወደን ሲኦል አለው ብዬ አላምንም እንዳለችው እኔም ሲኦል አለው ብዬ አላምንም። ሲኦል የለም የሚል ሐሳብ ግን የለኝም። ሲኦል አለ። ሲኦል የማን ነው ከተባለ የእግዚአብሔር ነው ወይ? አይደለም። እንግዲህ ብዙ ሰው ቢጠየቅ በዚህ ዙሪያ የሚናገረው የተለያየ ሐሳብ ይኖራል። ሲኦልን ማን ፈጠረ? የሲኦል ባለቤትስ ማን ነው ተብሎ ቢጠየቅ ባለቤት የሆነ ክፍል ሊኖር ይገባል በሚል ነው። ሲኦልን ማን ፈጠረ የሚለውም የራሱ ምላሽ ያስፈልገዋል። ልጅቷ ያለችው ምንድነው? እውነተኛው አምላክ እግዚአብሔር ሲኦል አለው ብዬ አላምንም ነው ያለችው። ኦፍኮርስ አምላካችን እግዚአብሔር የፍቅር አምላክ ነው። ሲኦል የለውም። ሲኦል እንዴት ይኖረዋል? ክፉ ነገር እንዴት ይኖረዋል? እግዚአብሔር ለምሳሌ እግዚአብሔር ኃጢአት አለው? የለውም። ክፉ ነገር አለው? የለውም። ሲኦል አለው? የለውም። ሲኦል የለም የሚል ራስን ማጽናናት ግን አይቻልም። በእንደዚህ አይነት አስተሳሰብ ሲኦል አለ። ሲኦል ከየት መጣ? ሲኦል የኃጢአት ውጤት ነው። እወቁ ይሄንን። ክፉ ሰዎች በመጨረሻ ሳይሆን አሁን ራይት ነው ሲኦል ውስጥ ናቸው። ሲኦል እግዚአብሔር የሆነ ቦታ ላይ የፈጠረው የሆነ የእሳት ጉድጓድ አድርጋችሁ አታስቡ። እግዚአብሔር የሌለበት ስፍራ ማለት ነው። አሰቃቂ ነው። ሲኦል የለም በሚል ራስን ማጽናናት በጣም የዋህነት፣ ሞኝነት ነው። ሲኦል አለ። እግዚአብሔር ሲኦል የለውም ላለችው ነገር እሱ ትክክል ነው። ሲኦል ምን ያደርግለታል? እግዚአብሔር ሲኦልንም አልፈጠረም። ኦሪጂናል ሐሳብ ውስጥም አልነበረም። አንዳንድ ሰው እንግዲህ እንዲህ ሲል ሰማለሁ። አይ ሲኦል ለሰው አልተፈጠረም፣ እግዚአብሔር አስቀድሞ ለሰይጣን ነው የፈጠረው ይላሉ። ሲጀመር ሰይጣንንም እግዚአብሔር አልፈጠረም። እግዚአብሔር መልአክ ነው የፈጠረው። ሰይጣንነት ስታተስ ነው። ያ የወደቀው መልአክ የተላበሰው ማንነት ነው። እግዚአብሔር የሚያማምሩ ቅዱሳን መላእክትን ብቻ ነው የፈጠረው። ከተፈጠሩት ከነዚያ መላእክት መካከል በምርጫቸው ክፉ ነገር ያደረጉ የመረጡትን ማንነት ተላበሱ። ያ ማንነት ነው ሰይጣንነት እንጂ ማንነታቸው ኔቸራቸው ኤንጀሊክ ኔቸር ነው። በተመሳሳይ መልኩ ሲኦል ምንድን ነው የሚለውንም ማየት ጥሩ ነው። ለሰይጣን የፈጠረው ሲኦልን ቢባል ኖ ሲኦል ሲጀመር ምንድን ነው? በሚገባን ቋንቋ በእሳት መጠበስ፣ በእሳት ፍራይ መሆን፣ በእሳት መቀቀልን ሊገባን በሚችል መልኩ ቶርሜንትን፣ አሰቃቂ ነገርን፣ ክፉ ነገርን ለመግለጥ የተጠቀመበት መግለጫ እንጂ ሲኦል የሆነ የተቆፈረ ጉድጓድ ውስጥ የሚንቸከቸክ እሳት ማለት አይደለም። እኔ እንደዛ አልረዳም። ኦፍኮርስ መጽሐፍ ቅዱስ እሳት በሚል ገሃነምንም ሲኦልንም በዛ መልኩ ጠቅሶልናል። እውነት የእቶን እሳት እንኳን ሊገልጠው የማይችል አሰቃቂ የሆነ ነገር ነው ሲኦል ማለት። በሚገባን በሰው ቋንቋ በሰው ተርም ያን አሰቃቂ ነገር ሰው ሊገባው በሚችለው ቶርሜንት ወይም አሰቃቂ ነገር ተገለጠልን እንጂ የሆነ የሚንቸከቸክ እሳት አድርጋችሁ አታስቡ። ከዛ ያለፈ ነው። በደፈናው እግዚአብሔር በማይገኝበት እግዚአብሔርና እግዚአብሔራዊ ሕይወት በሌለበት ስፍራ መገኘት ማለት እሳት ራሱ አይገልጠውም። ያንን አሰቃቂ ነገር፣ ያንን ጨለማ፣ ያንን ተስፋ መቁረጥ፣ ያንን አሰቃቂ ሕይወት የሚባል ነገር ዝር የማይልበት ስፍራ መገኘት ምን ማለት እንደሆነ ገብቷችኋል? ሰው ያለ ተስፋ ለደቂቃ ለሰከንድ መቆየት አይችልም። ተስፋ የሚባል ነገር በሌለበት ስፍራ መገኘት፣ ዘላለማዊ ተስፋ መቁረጥ፣ ዘላለማዊ ብቸኝነት፣ ዘላለማዊ ሐዘን፣ ዘላለማዊ ጥማት፣ ዘላለማዊ ረሃብ፣ ዘላለማዊ ድቅድቅ ጨለማ፣ በቢላ የሚቆረጥ አይነት ጨለማ፣ ናቹራል ብርሃንም ጨረቃ፣ ከዋክብት፣ ኤሌክትሪክሲቲን በሉት የሻማ ብርሃንም በሉት የማይገኝበት፣ መንፈሳዊ ብርሃንም የማይበራበት፣ ቁሳዊ ብርሃንም የማይበራበት ድቅድቅ ጨለማ ሲኦል ማለት ያ ነው። በዘልማድ ሁለተኛው ሰማይ ተብሎ የሚጠራ ነው። ሰማያት 3 እንደሆኑ መጽሐፍ ቅዱስ ክሎ ይሰጠናል።
ሰማይ ሰማይ ሰማያት በሚል ብሉይ ኪዳን ላይ ተጽፏል። ሐዋርያው ጳውሎስም ደግሞ ሁለተኛ ቆሮንቶስ ምዕራፍ 12 ላይ ወደ ሶስተኛው ሰማይ እንደተነጠቀ ነግሮናል። ስለዚህ ክሎ አለን ሶስት እንደሆነ ሶስተኛው ሰማይ የእግዚአብሔር ማደሪያ የእግዚአብሔር ዙፋን ያለበት ዓለም ነው። እድሜው ምን ያህል ነው? መቼ ተፈጠረ ማለት አንችልም። እግዚአብሔር ባለበት ዘመን ሁሉ አብሮት ያለ የእግዚአብሔር ዓለም ነው፣ የብርሃን ዓለም ነው። ጨረቃ ከዋክብት ሊያበሩለት የማያስፈልገው ዓለም፣ ነገር ግን እግዚአብሔር ብርሃን ነው። ያም የብርሃን መንግስት የብርሃን ዓለም ነው፣ መንፈሳዊ ዓለም ነው። ስለዚህ መንፈሳዊ ሰማይ ይባላል። ከምድር ጋር እኩል እድሜ ያለው ሰማይ ምድርና ሰማይን ፈጠረ የተባለው ከዋክብት፣ ጨረቃ፣ ፕላኔቶች ያሉበት የሰማይ ደመናት፣ የሰማይ ከዋክብት ያሉበት የቁሳዊ ዓለም ነው። ሰማይ ይባላል። the sky universe ሶላር ሲስተም እና ጋላክሲ ያሉበት ዓለም ሰማይ ይባላል። ከምድር ጋር እኩል እድሜ ያላቸው ናቸው። እነዚህ ናቸው ያን ዕለት የተፈጠሩት። አንደኛው ሰማይ እና ሶስተኛው ሰማይ ካወቅን ሁለተኛው ሰማይ የት ነው? ሁለተኛው ሰማይ አሁንም ክሉ አለን። ለምሳሌ ታስታውሱ እንደሆነ በሰማያዊ ስፍራ ካሉት ከክፋት መንፈሳውያን ሰራዊት ኃይላት ጋር ነው ይላል ውጊያችን። ያ ሰማያዊ ስፍራ የተባለው የት ነው? የእግዚአብሔር ማደሪያ እንዳልሆነ ግልጽ ነው። ሰይጣን ተጥሏል። ከዚያ መላእክት ናቸው የተጣሉት፣ የወደቁት መላእክት ማለት ነው። አሁን ግን በዚህ በአዲስ ኪዳን በሰማያዊ ስፍራ የተባለው ወይም በአየር እንደሚገዛ አለቃ መንፈስ የሚለው በአጠቃላይ የት ነው? ያ ሰማያዊ ስፍራ ቢባል ሁለተኛው ሰማይ ተብሎ የሚጠራው ነው። ያ ሲኦል እሱ ነው። በነገራችን ላይ that's the state of being አንድ የማያምን ሰው ያለበት ዓለም ማለት ነው። በሌላ ቋንቋ መንፈሳዊ ቋንቋ ነው። መንፈሳዊ ዓለም ነው። የጨለማው መንግስት ነው። በሶስተኛው ሰማይ መንፈሳዊ ብርሃን ነው። የብርሃን መንግስት ነው። እግዚአብሔር ብርሃን ነው። ጨለማ በእርሱ ዘንድ የለም። በቁሳዊ ሰማይ ከምድር ጋር እኩል እድሜ በተፈጠረ ባለው ሰማይ ከዋክብት፣ ጨረቃ የሚያበሩለት ዓለም ነው። ፀሐይ የምታበራበት መምሸትና መንጋት እግዚአብሔር የፈጠረው ነው። ይሄኛው መምሸትና መንጋትን በዚህ ነው ኢሳይያስ ምዕራፍ 45 ላይ እኔ ብርሃንን ፈጠርኩ ጨለማንን ፈጠርኩ ያለው እንጂ ያንን መንፈሳዊ ጨለማ ልማት አይደለም። መንጋትና መምሸትን ነው እዚህ ጋር እያወራ ያለው። እችን እየጠቀሱ መከራቸው ነው ያለው አንዳንድ ሰዎች። ክፋትን ፈጠርኩ መልካምን ፈጠርኩ ክፋትን ፈጠርኩ የሚለውም ቋንቋ በፐርሚሲቭ ውል የተነገረ ከይሁዳ ልጆች መማረክ ጋር ተያይዞ ባቢሎናውያንን ወደ ይሁዳ ምድር በይሁዳ ልጆች አለመታዘዝ፣ ይህንን ደግሞ በፐርሚሲቭ ውል እግዚአብሔር የይሁዳ ልጆች ለጊዜው በባቢሎናውያን እጅ አሳልፎ የሰጠውን ይህንን በትንቢት የተነገረ ቋንቋ እንጂ ወደ ባቢሎን መሄዳቸውን ኢሳይያስ አስቀድሞ ትንቢት የተናገረው ማለት ከ100 ዓመት በፊት ይህንን ሐሳብ መማረካቸውን ነው። መማረካቸው ውስጥ የእግዚአብሔር ፈቃድ ስለነበረ በክፉ ስራቸው ይህንን የተናገረው። በአጠቃላይ ሲኦል የለም ላለችው ልጅቷ ሲኦል የለም ነው ሐሳቧ። ሲኦል አለ። መልካሙ እግዚአብሔር ግን ሲኦል የለም ያልሽው ሲኦል የለውም ያልሽው ትክክል ነሽ። ነገር ግን የማያምን ሰው ኦልሬዲ ያለበት ዓለም ኦልሬዲ ሲኦል ነው። እግዚአብሔር ፈጠረው የሚባል አይደለም። በሰው ልጅ አለመታዘዝ የተከሰተ ክፉ ክስተት ነው። የማያምን ሰው የመረጠው የህይወት ምርጫ ማለት ነው። አንድ የማያምን ሰው በእንቢተኝነት የመረጠው ስቴት ኦፍ ቢይንግ that's what we call hell አደገኛ። አሁን ራይት ነው በስጋ ያለ ሰው የማያምን ጌታን ያልተቀበለ ሰው ኦልሬዲ ሲኦል ውስጥ ነው ያለው። የውስጡን ጩኸት የሚያዳምጥበት ጆሮ የለውም እንጂ በናቹራሉ ባዲ በዚህ በአንደር the body ስላለ እንጂ በስጋ የተሸፈነ ስለሆነ የውስጡን ጩኸት የሚያደምጥበት የለም እንጂ ነፍሱ ስቃይ ላይ ነው ያለችው። በስጋ ሲሞት ከስጋ ሲወጣ የሚገኝበት እዛ ራሱን የሚያገኘው በዚያ ነው። እግዚአብሔር በሌለበት ዓለም ህይወት የሚባል ነገር በሌለበት ሳር ቅጠሉ ለምለሙ ነገር የሰዎች እንቅስቃሴ መምሸት መንጋቱ ራሱ እኮ ህይወት ነው። ይሄ የማይታይበት ሊረዳ የሚችል መልአክ ዝር የማይልበት መንፈስ ቅዱስ የማይመጣበት እዚያ ፌስ ቱ ፌስ with the devil ማለት ነው። ሰው ከስጋ ከወጣ የማያምን ሰው ፌስ ቱ ፌስ with the devil ይሆናል። ከሰይጣን ጋር ፊት ለፊት ይገናኛል ያለ ከልካይ። አሁን እኮ በማያምኑ ሰዎች ላይ እንኳን ሰይጣን ሐሳብ ከማቀበል ውጪ ምንም ማድረግ አይችልም። እዛ ግን ፊት ለፊት ከሰይጣን ጋር ይሆናል ሰው። ሲኦልን ማን ፈጠረ? እንግዲህ ማንም አንፈጠረውም። በእኛ አለመታዘዝ የተከሰተ ክስተት ምርጫችንን ማለት ነው። ህይወትን ከእግዚአብሔር ውጪ የመረጥንበት መንገድ ማለት ነው። ይሄ ነው ሲኦል። አዎ መልካሙ አምላካችን እግዚአብሔር ሲኦል የለውም። ሲኦል ግን አለ። ሲኦል ምርጫችን ነው።
ከህይወት ይልቅ ሞትን ከመረጥን ሲኦል ማለት እሱ ነው።